በምንዛሬ ቢሮ እንዲሁም ደግሞ በባንኮች ዓለም አቀፍ የሆኑ ምንዛሬ ተመኖች በኢትዮጵያ ላይ በስንት ተገዝተው በስንት በመሸጥ ላይ ይገኛሉ የሚለውን የአሜሪካ ዶላርን፣ ዩሮን፣ ፓውንድን፣ ሳውዲን፣ ዲራምን ጨምረን ዓለም አቀፍ የሆኑ እጅግ በጣም ታዋቂ የሆኑትን የምንዛሬ ተመኖችን መረጃን ይዘንላችሁ መጥተናል። ዛሬ ዕለተ ሐሙስ ነሐሴ 14 2018 ዓ.ም በሮሃ ፎሬክስ ቢሮ እንዲሁም ደግሞ በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ የምንዛሬ መረጃዎች ያገኘናቸውን ለእናንተ ይዘን መጥተናል። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጠይቃለን። ወደ መረጃችን እናልፋለን። አንድ የአሜሪካ ዶላር በሮሃ ፎሬክስ ቢሮ መረጃ በ179 ከ03 ተገዝቶ በ182 ከ61 ይሸጣል። ዩሮ በ201 ከ02 ተገዝቶ በ205 ከ04 ይሸጣል። የእንግሊዝ ፓውንድ ስተርሊንግ 232 ከ02 ተገዝቶ 236 ከ66 ይሸጥ። የካናዳ ዶላር 121 ከ18 ተገዝቶ 123 ከ60 ይሸጣል። የአውስትራሊያ ዶላር በ115 ከ57 ተገዝቶ በ117 ከ88 ይሸጥ። የስዊስ ፍራንክ ደግሞ 215 ከ19 ተገዝቶ 219 ከ49 ነው በመሸጥ ላይ የሚገኘው። የዲራም ምንዛሬን ስንመለከት በ47 ከ75 ተገዝቶ በ48 ከ70 በመሸጥ ላይ ይገኛል። የሳውዲ ሪያልስ በምን ያህል ተገዝቶ ነው በምን ያህል የሚሸጠው? ዛሬ ዕለተ ሐሙስ ነሐሴ 14 2018 ካላችሁኝ አንድ የሳውዲ ሪያል በኢትዮጵያ ብር በ46 ከ35 ተገዝቶ በ47 ከ27 ይሸጣል። የቻይና ዩዋንንም ስንመለከት በ24 ከ89 ተገዝቶ በ25 ከ38 ይሸጣል። የሳውዝ አፍሪካ ራንድን ስንመለከት በ9 ከ10 ተገዝቶ በ9 ከ28 የኢትዮጵያ ብር በመሸጥ ላይ እንደሚገኝ ያገኘነው መረጃ ያመላክታል። በመቀጠል የምናልፈው ደግሞ በባንኮች ያገኘናቸውን የምንዛሬ ተመኖች ይሆናል። በኢትዮጵያ ንግድ ባንክ፣ በአዋሽ፣ በአቢሲኒያ እና በብርሃን ባንክ ዓለም አቀፍ የሆኑ ምንዛሬ ተመኖች በምን ያህል በመሸጥ ላይ ይገኛሉ? አብረን እንመለከታለን። በንግድ ባንክ አንድ የአሜሪካ ዶላር በ160 ከ03 ተገዝቶ በ163 ከ23 እየተሸጠ ነው የሚገኘው። ፓውንድ ስተርሊንግ ደግሞ በ212 ከ95 ተገዝቶ በ217 ከ21 ይሸጣል። ዩሮ በ185 ከ58 ተገዝቶ በ189 ከ30 ሲሸጥ፣ አንድ የስዊስ ፍራንክ ደግሞ በ194 ከ02 ተገዝቶ በ197 ከ90 በመሸጥ ላይ ይገኛል። የኩዌት ዲናር በ511 ከ59 ተገዝቶ በ521 ከ82 ሲሸጥ፣ የቻይና ዩዋን በ23 ከ30 ተገዝቶ በ23 ከ76 የኢትዮጵያ ብር ይሸጣል። የዲራም ምንዛሬን በ43 ከ57 ገዝታችሁ በ44 ከ44 ይሸጣል። የሳውዲ ሪያል በ42 ከ62 ተገዝቶ በ43 ከ45 በመሸጥ ላይ ነው የሚገኘው። በተጨማሪም ከውጭ ሀገራት በኢትዮ ዳይሬክት፣ በካሽጎ፣ በቦቲም፣ በወገን ሴንድ፣ በላኪ ረሚት፣ በኢትዮጵያ ባሪፌ፣ በደስታ ፔ እና በሞጆ መኒ ዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ከዕለታዊ የውጭ ምንዛሬ መሸጫ ተመን ላይ የ6.78 በመቶ ጉርሻን እናበረክታለን በማለት ላይ ይገኛሉ። እንዲሁም ደግሞ በዓለም አቀፉ የኋላ አስተላላፊ በኩል ገንዘብ ሲላክላችሁ የ6.43 በመቶን ጉርሻን እናበረክታለን እያሉ ነው የሚገኙት። በመቀጠል የኤክስቼንጅ ሬት የምንመለከተው የአዋሽ ባንክን ይሆናል። በአዋሽ ባንክ የኤክስቼንጅ ሬት መሰረት አንድ የአሜሪካ ዶላር በ160 ከ26 ተገዝቶ በ163 ከ47 ሲሸጥ፣ ዩሮ በ186 ከ95 ተገዝቶ በ190 ከ69 ይሸጣል። ፓውንድ ስተርሊንግ 212 ከ85 ተገዝቶ 217 ከ11 ሲሸጥ፣ የስዊስ ፍራንክ ደግሞ በ198 ከ11 ተገዝቶ በ202 ከ06 ይሸጣል። አንዱ የሳውዲ ሪያል በአዋሽ ባንክ ላይ በ43 ከ58 ተገዝቶ በ44 ከ46 ይሸጣል። የዲራም ምንዛሬ ደግሞ በ44 ከ53 ተገዝቶ በ45 ከ43 ነው የሚሸጠው። የካናዳ ዶላርን ስንመለከት በ114 ከ11 ተገዝቶ በ116 ከ40 የኢትዮጵያ ብር በመሸጥ ላይ ይገኛል። በተጨማሪም የ10 ብር ጉርሻን አዘጋጅተናል። ከወዳጅ ዘመድ በኋላ አስተላላፊ ወኪል በኩል ገንዘብ ሲላክላችሁ እንዲሁም ስትቀበሉ 10 ብር ጉርሻን እንሰጣችኋለን በማለት ላይ ይገኛሉ አዋሽ ባንኮች።
መረጃችን ይቀጥላል። ተመልካች አድማጮቻችን በመከታተል ላይ የምትገኙት የዛሬን የነሐሴ 14 የውጭ ምንዛሬ ተመኖች በግሉ ዘርፍ በሮሃ ፎሬክስ ቢሮ እንዲሁም ደግሞ በባንኮች በንግድ ባንክ በአዋሽ እያለን እየተመለከትን እንገኛለን። በመቀጠል ደግሞ በአቢሲኒያ እና በብርሃን ባንክ ያገኘናቸው መረጃዎች የምናካፍላችሁናል። ታዲያ ቪዲዮ ላይ ካላደረጋችሁ ላይ ካርጉልን፣ ቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ እንደዚህ አይነት ወቅታዊና እጅግ ወሳኝ መረጃዎችን እንዳያመልጣችሁ የደወል ምልክቷን በመጫን አብራችሁን ትሆኑ ዘንድ እንጋብዛለን። ወደ አቢሲኒያ ባንክ አልፈናል። የአቢሲኒያ ባንክ የአሜሪካ ዶላርን በ160 ከ85 ገዝቶ በ164 ከ07 ሲሸጥ ፓውንድ ስተርሊንግን ደግሞ በ214 ከ79 ገዝቶ በ219 ከ08 ይሸጣል። ዩሮን በ187 ከ68 ገዝቶ በ191 ከ44 ሲሸጥ ዲራምን በ44 ከ71 ገዝቶ በ45 ከ61 ይሸጣል። ስዊስ ፍራንክን በ197 ከ66 ገዝቶ በ201 ከ61 ሲሸጥ የካናዳ ዶላርን ደግሞ በ113 ከ70 ገዝቶ በ115 ከ98 የኢትዮጵያ ብር ይሸጣል። የሳውዲ ሪያልን በአቢሲኒያ ባንክ ላይ በምን ያህል ገዝታችሁ ነው የምትሸጡት? አንድ የሳውዲ ሪያል በ44 ከ05 ተገዝቶ በ44 ከ93 የኢትዮጵያ ብር በምሽት ላይ ይገኛል። በተጨማሪም ደግሞ በዳብሽን በዌስተርን ዩኒየን በሚኒግራም በትራንስፋርት በትራፒ ቤቱ ዳሽ ፋስት ፔይ ሪያ እና ሌሎች የገንዘብ አስተላላፊዎች በኩል ገንዘብ ስትቀበሉና ስትመነዝሩ የ2% ተጨማሪ ጉርሻን አቢሲኒያ ባንክ አዘጋጅቻለሁ በማለት ላይ ይገኛል። ተመልካች አድማጮቻችን እናንተ ምንዛሬውን በመመልከት የራሳችሁን አድቫንቴጅ በማየት የመረጣችሁት ቦታ ብዘረዝሩ ቅር አይለንም። እኛ መረጃን መስጠትና መስጠት ብቻ ነው የኛ ፋንታ። የመዘርዘርና ባንኮቹን ወይም ደግሞ የግሉን የምንዛሬ ቢሮ የመምረጥ ፋንታ ደግሞ የእናንተ ይሆናል ማለት ነው። በመቀጠል የምንመለከተው ወደ ብርሃን ባንክ ወዳገኘ ነው መረጃ ይሆናል። አንድ የአሜሪካ ዶላር በ161 ከ81 ተገዝቶ በ165 ከ05 ተገዝቶ ፓውንድ ስተርሊንግ ደግሞ በ219 ከ05 ተገዝቶ በ223 ከ43 ይሸጣል። ዩሮ በ189 ከ50 ተገዝቶ በ193 ከ29 ይሸጣል። ዲራም በ44 ከ05 ተገዝቶ በ44 ከ94 ይሸጣል። የአውስትራሊያ ዶላር በ114 ከ58 ተገዝቶ በ116 ከ87 ሲሸጥ አንድ የካናዳ ዶላር በ116 ከ56 ተገዝቶ በ118 ከ88 ይሸጣል። የስዊስ ፍራንክን ስንመለከት በ199 ከ33 ተገዝቶ በ203 ከ31 በምሽት ላይ ነው የሚገኘው። ተመልካች አድማጮቻችን በብርሃን ባንክ መዘርዘር ከፈለጋችሁ የ10 ብር ጭማሪን አዘጋጅቷል። በአቢሲኒያ ባንክ የ2% ጭማሪ፣ በአዋሽ ባንክ እንዲሁ 10% ጉርሻ፣ በንግድ ባንክ ደግሞ 6.78 እና የ6.43 በመቶ ጉርሻን አዘጋጅተውላችኋል። የዛሬ መረጃችን ይመስል ነበር። እስካሁን አብራችሁን ስለቆያችሁ እያመሰግን ላይክ ማድረግ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መልካም ጊዜ